ብሩክ አደጋ ውስጥ ነው እያልከኝ ነው? እና ብሩክ ምን ሊሆን ይችላል? አግታውትም ሊሆን ይችላል። ምናልባት ወንድሜን ገለውትም ሊሆን ይችላል። እንዴ አረ ኪዲልን ይደብራል። ምንድነው አንተ ወንድም አይደለ እንዴ እንደዚህ ትላለህ? እና ልትሄጂ ነው? ልሂድ እንዴ? አይ አትሄጂ። አባዬ ሲመጣ አብረን አስፈቅደን አብረን እንሄዳለን። እንዴ ምሳሌ ክፍለ ሀገር እኮ ጭቃ አለ እና ቢኖርስ? ክፍለ ሀገር እኮ ስትሄጂ መኪና የለም፣ በእግር እኮ ነው የምትሄጂው። አሁንማ ተሽሎኛል። እየረሳሽው ነው? ወይ ለካ ተሽሎሽ። የፈሩት ይወርሳል አይደለ የሚባለው? እንደዚህ ማሰብ እኮ የለብህም። አይ ሞገስ፣ ሀገሬ ሰው ሲተርት ምን ይላል መሰለህ? ሚስቴን ማን ወሸማት አይሉም አይሉም፣ በሬን ማን ነዳው አይሉም አይሉም፣ ቤቴን ማን ወረሰው አይሉም አይሉም፣ ቀን የጎደለለት ይደረጋል ይላል። ማለት አደገኛ ሰው ነው። ቅድም እንደነበርኳችሁ ነው። ብሩክ ቤት ምን እየተፈጠረ እንደሆነ ማወቅ አለመቻሌ እያሳሰበኝ ነው። ደግሜ እኮ የምነግርሽ ነገር አለ። ኦይ ለምንድን ነው አንተን የብሩክ መጥፋት ይሄን ያክል ያስጨነቀ? ይኸውልሽ እኔ አሁን ከብሩክ መጥፋት ይልቅ የብሩክ ወንድም ምን አባቱ ሊሰራ መጣ እያስጨነቀኝ ያለ ጉዳይ ይሄ ነው። ምን ሊያደርግ ነው የመጣው? ምን ሊያደርግ ነው የመጣው? እኔ ምን አውቃለሁ ብለህ ነው? ደግሞ ወንድሙ ከብሩክ የዋሰ ሰይጣን ነው። ዝም በእናትሽ። የሆነ ሰው አግኝተሽ መድብል ምን እንደሚያደርግና ለምን እንደመጣ ጠርተሽ የምትነግሪኝ ከሆነ ነው። እሱን ለማድረግ ብር ያስፈልጋል። ችግር የለውም ኤፍራታ፣ ዝና ይከፍልሻል። እሺ ግን ቅድሚያ ክፍያ መረጃው አለኝ። መድብል ለምን እንደመጣ ምን እንደሚፈልግ ሁሉንም ልቅም አድርጌ እነግራቸዋለሁ። መጀመሪያ ግን ብር። ውድና የተከበራችሁ የቻናሌ ቤተሰቦች ደግሞ ዛሬ የላችሁ የመጣሁት ምሳሌ ክፍል 77 ተለቋል። እንደሚታወቀው በጣም አስተማሪና እንግዲህ በጣም ተወዳጁ ድራማ በጉጉት የሚጠበቅ ድራማ ነው። ስለዚህ ዝና እንግዲህ ዝናና ማህሌት ክፉ ሰዎች የእጃቸውን ማግኘት አለባቸው። እንግዲህ ብሩክም መገኘት አለበት። ምሳሌ እንግዲህ ታክማ ደግሞ እዚህ ደረጃ ላይ በማየታችን በጣም ደስ የሚል ድራማ እና ተወዳጅ ድራማ አድርጎታል። ሉላም ነፃ መውጣት አለባት። እንግዲህ በተረፈ እዚህ እንግዲህ የብሩክ ወንድ የሚደውልና ስልክ አንተ እንዴት ነህ? ጉዳዩን አየህልኝ ወይ? እንዴት ነው? ገንዘቡን ያስገቡ ለሁለት ሰዎች ናቸው እያለው ነበር እና ቀኑን ታስታውሳለህ አይደል እያለ እየጠየቀው ነበር። አስታውሳለሁ። ስለዚህ በቃ ሰዎቹ እንግዲህ በጣም ከፍተኛና ገንዘባቸውን እንትን የሚሉ ሰዎች ናቸው እያለውና ስለዚህ በዋትስአፕ ሁሉንም ነገር ትልክልኛለህ፣ ስማቸውንም ማንንም ትልክልኛለህ። ማንም ይሁን ማንም አንተ በቴክስት ብቻ ላክልኝ። መድብል እልክልሃለሁ፣ ችግር የለውም ማውቃለሁኝ እና ምንም ችግር የለውም። ለአንበሳ እንግዲህ ለብልህ አይመክሩም ለአንበሳ አይመጥኑ ሲሉ አልሰማህም እያለ እሱም እንግዲህ ልኩን እየነገረው ይገኛል። አሁኑ ላክልኝ በቃ እያለ በጣም አመሰግናለሁ ላክልኝ እያለው ነበርና ያው ብሩክ በመጥፋቱ እንዲሁም ግራ ገብቶታል። እሱም ከእስር ቤት ነው የተለቀቀው። በቃ እሱም ግራ እየገባው እናንተን እያለው ይገኛል። ላክልኝና ሁሉንም ነገር እኔ ተለዋለሁኝ አጣራለሁ፣ ወንድሜ የት እንዳለ ማወቅ እፈልጋለሁ እያለ ግራ ገብቶታል። እንግዲህ የተላከለት ምንድን እንደዚህ ሊሆን አይችልም፣ ወንድሜ ከነሱ ጋር ሊሆን አይችልም እንዴ፣ በጣም ከባድ እኮ ነው፣ በጣም ከባድ ናቸው እያለ ነበር። እንግዲህ ምን እንደሆነም ማናቅም። ብሩክ ከዚህ ከሰውዬ ጋር እንዴት ሊገናኝ ቻለ? ሊሆንም አይችልም፣ መሆን የለበትም። እኔ ላምን አልችልም፣ በቃ አላምንም። ወይኔ ወንድሜ እያለ እንግዲህ በጣም ከከባድ ሰው ጋር እኮ ነው የተገናኘኸው፣ እኔ በቃ ሊሆን አይችልም፣ እንደዚህማ ሊሆን አይችልም እያለ እየተጨናነቀ ይገኛል። ካሌብ ሙሲሳ ከሱ ጋር ማለት ትሆን አትችልም ወንድሜ በማለት እሱም እንግዲህ በጣም ግራ ገብቶታል ማለት ነው። ምንድነው ያደረገው? በቃ መገናኘት ከሌለበት በቃ አንተ የተገናኘኸው መገናኘት ከሌለበት ሰው ጋር ነው የተገናኘኸው። ብሩክ አንተ ምንድነው የፈጠርከው? ምንድነው ያደረከው? መድብል ምንድነው
ብሩክ ደህና አይደለም። ስለዚህ መገናኘት ከሌለበት ሰው ጋር ተገናኝቷል። የተፈጠረው ነገር አለ። ምንድን ነው? አደጋ ውስጥ ነው ያለው። ልጁን ለማሳከም ሲል ስህተት ሰርቷል። ስለዚህ ተገናኝቶ ችግር ፈጥሯል ከሱ ጋር። ማነውን ያላቅም። ቅድስትም ሁላቸውም በጣም እየተጨናነቀች እያለቀሰች ትገኛለች። ምን አለ ቢያማክረኝና ቢነግረኝ ከእነሱ ሰዎች ጋር መገናኘት እና ከማሰቡ በፊት በማለት ምሳሌ ስመጣባቸውም እንግዲህ ግራ ይገባቸዋል። የኔ ቆንጆ እንግዲህ ያው ምሳሌም እንዲያትነቃባቸው ሀላስ ንግግራቸውን እየቀየሩ ይገኛሉ። እኔ ከፍትላችኋለሁ። እሺ እንደዛ ከሆነ ምሳሌ ታዩ፣ እሺ ከፍትላችኋለሁ ትልና እነሱን ያጥፋፋሉ። በቃ እነሱ መስማት የለባቸውም በማለት እነሱ ሁሉን ነገር ለመቀየር በቃ እንደዛ መሆን አለበት እያሉ እንግዲህ ልጅ እንዳይሰማ በማለት እነሱ ሁሉን ነገር ቀየር አድርገው ዳጣ እንዳትሰማባቸው ያደረጉት በቃ ጭፈራ ነበረ እና ምክንያቱም ይሄ ብዙ ነገሮች ያስተምራል። ልጆች ባሉበት ፊት ብዙ ነገሮች እንደማይወራና ብዙ ነገሮች እንደሚተው በቃ ይሄ በጣም ያስተምራል ብዬ አስባለሁ። ዳጣና ብሩክ ደግሞ ተገናኝተው አንቺ ቤተሰቦችሽን ታገኘሽ ወዲህ እኮ እኔን ረስተሽኛል። እኔ በነገራችን ላይ አባትሽ ቤት እና እንደዚህ መኪና መኖሩ በጣም ደስ ይላል። እኔም አልታየኝም መኪና የሚኖረው ቤትም በቃ ብዙ አልታየኝም። እኔ በጣም ደስ ያለኝ ነገር ውሃ የምትባል እህት እሷን በማግኘቴ በጣም ደስተኛ ነኝ እያለች ነበር። እና አንድ ቀንማ መንጣት አለብኝ በሄድ አለብኝ እያለ ሞገስ እያለ ነበር። ስለዚህ በመቀጠል ደግሞ ሉላና ዝናና ማህሌት ተገናኝተው አንተ ሄድከው እዛ ሄደህ ነው እንደ ሉላን ፍለጋ ነው ሄድከው? አዎ እሷን ነው የፈለኩትና ስሚማ በቃ አንቺ በራስሽ ስራ መስራት ትችያለሽ። እንደኔ አንቺ ጋር ተለጠፈሽ እንደ መዥገር እኔ ጋር ተለጠፈሽ መስራታችም በራስሽ መንገድ መሄድ ነው ያለብሽ ይላታል። እንግዲህ ስለዚህ እኔ አላምርም ወይ እንዴት ነው ብላ ትጠይቀዋለች ለዝና እና ቅድስት ከዛ በኋላ ነው የተፈጠረችው ማለት ነው እያላት እንግዲህ እኔ ምን መስዬ እታይሃለሁ? አንቺ በቃ እኔ ይቅርታ አድርጊልኝ እንጂ ሴት መስለሽ አትታየኝም። አንቺ ገንዘብ የሌለሽ እና የሰው ገንዘብ የምትፈልግ የሰው ቤት የምትፈልግ ለዚህ ቃል ይቅርታ ይላታል። እና እንደዛች ያለች ሴት ነው አንቺ የምትመስለኝ። እኔ ሴት መስለሽ አትታየኝም። እናትም እህትም ሴት መስላ የምትታየኝ እንግዲህ ሉላ ናት ይላታል። ልክ እኔ እነግራታለሁ። ሉላ እኮ ከልቧ ሴት ናት። እሷን እኮ በቃ ተሸንፈሃል። እሷን ልታገኛት አትችልም። እና እኔ መቼም አልሸነፍን። ይዝና አፍሽ እንደመጣልሽ አታውሪ፣ አርፈሽ ተቀመጭ። ሁለቱም ይሞታሉ፣ መጎስም ሉላም ሁላቸውም ይሞታሉ። በቃ እኔ ተስፋ ስቆርጥ እንግዲህ ምን አይነት ሰው እንደሆንኩ አሳያቸዋለሁ። ሉላን ደግሞ ወይ ታገኛታለህ። ሰው ገለህ ደግሞ በሰላም መኖር እኮ የለም አይደል እንዴ? ስለኔ 5% አታውቅም። እና ዝና ምን አይነት ሰው ነው ተብሎ ብትጠይቂ ምንም ነገር የምታውቂው ጉዳይ ስለሌለ ዝም ብትይ ዝምታሽን ብትመርጪ ይሻልሻል ይላታል። አሁን ምንድን ነው የምናደርገው? እና አሁንማ የምናደርገው ሁላቸውም ሞገስም ሉላም መሞት አለባቸው። የሚገላቸው ማን ነው? እና አንቺ እንግዲህ እኔ የምልሽን ኃላፊነትሽና ቤቱን ለመውሰድ ተዘጋጂ። በቃ እንደዛ እነሱ መገደል አለባቸው። የተገናኘ ነው ለዚህ ነው በቃ ትለዋለች። ሌላ የምናወራው ነገር ስላለ ነው ለዚህ ብቻ አይደለም ይላታል። እንግዲህ ሉላን ታጣኋትና ለኔ ካልሆነች ያው ሁለታቸውም መሞት አለባቸው እያለ ነበር። ዝና በነገራችን ላይ ሊሳካለት አይችልም። እንግዲህ የብሩክ ወንድምና ሞገስ ተገናኝተው ነበር። እኔ በህይወትህ ስኖር ማንንም አትፍራ፣ ሰዎችና ክብር ማድረግ ያለብህን አድርግ እና አንዳንድ የምትወዳቸው ሰዎችን ለነሱ ስትል መፍራት አለብህ። እነሱን ለመጠበቅም መሸሽ አለብህ። በፍጹም አትሸሽ ይለዋል። እንግዲህ ቤተሰቦችህንም ራስህንም ከብዙ ነገር ለመጠበቅ በፍጹም አትሸሽ።
አንተ ማድረግ ያለብህን ብቻ አድርግ ይለዋል። እንግዲህ የብሩክ ወንድም የጭንቁ ቀን ማየት ይደረሳል። እርሜ ለማርዘም ሲባል ነው የምሸሸው። ስለ ሸሽህ እኮ እርሜህን ሊረዝምልህ አይችልም። እና ዚናህን ይሄን ያህል አትፍራው። አንተም ሰው እሱም ሰው አይደለም። እና አዎ እሱም እንደዛ ነው። እንግዲህ ዲያጣ በቃ አንተም ወንድ እሱም ወንድ ስትለው እና አንቺ እባክሽ ሴት ነሽ እባክህ አትፍራ፣ አንተ ወክዬ ነው የማወራው መጎስ በቃ ኧረ እባክህ ምንም ነገር አትፍራ። ለምትወዳስ ልጅ ስትል ቅንጣትም ነገር አትፍራ። እኔ ፈሪ አልነበርኩም። ዶላር ለመጠበቅና የግድ መፍራት አለብኝ ይላል። ተጋፍጫውም አውቃለሁ፣ አቅሜንም አውቃለሁ እና ደግሞ ጥሎኛል። ባትፈራ ሁለት ነገር ሊሆን ይችላል ይለዋል። ወይ ትሞታለህ ወይ ታሳካለህ እና ከሁለት አንዱ ምርጫ ከሁለት አንዱ ነው ብሎ ያስመርጠዋል። ወይ ትሞታለህ የምትፈለገውንም ታጣለህ፣ ትዋረዳለህ። ሌላ ቀን ደግሞ የበለጠ ዋጋ ትከፍላለህ። ምክንያቱም ልክ ልኩን ይነግረዋል። ስለዚህ የጀግና ሰው ምክር ስማ፣ ጀግንነት ከቤት ነው ትለዋለች። አሁን እኮ አልፈራም፣ ወደ ውጭም እየወጣን ነው። እኔ የምልህ ይሄን ሁላ ላንተ ስል ነው። ሁልጊዜም እኔ ከጎንህ ነኝ፣ እኔ ወንድምህ ነኝ። ዲያጣ ለኔም አለህልኝ ስትለው አዎ አለሁልሽ፣ ምንም ችግር የለውም። መልኩንስ አሁን ለዋናው ጉዳያችን እንግባ፣ ተቀጣጠርንበት ጉዳይ እንግባ አይመስላችሁም? ይሄ ይልና እንግዲህ እሺ ብሩክ ያለው አደጋ ውስጥ ነው ይለዋል። ብሩክ አደጋ ውስጥ ነው እንዳልከው እያለች ዲያጣም በጣም ትደነግጣለች። ምናልባት ብሩክ እንግዲህ ልጁን ያሳከመው ካልሆነ ሰው ጋር ተገናኝቶ ወንጀል ሰርቶ ባገኘው ገንዘብ ሳይሆን አይቀርም። ጉራ ወንጀል ያደርገውም እና ምን አይነት ወንጀል ነው? ገንዘቡን የመጣው በባንክ ትራንስፈር ያደረጉለት ገንዘቦች ካሊብ ሙሴሳ አለበት። እሱ ማለት ደግሞ እንግዲህ አዲስ አበባ ውስጥ አደገኛ ወንጀል ውስጥ የሚሰራው አንዱ ነው ይለዋል። ታውቀዋለህ? እኔ አላውቀውም፣ ግን እስር ቤት ግን አብረውት የታሰሩ ሰዎች በደንብ ያውቁታል። ስለሱም ብዙ ነገር ያወራሉ። የታሰሩትም በሱ ምክንያት ነው። በጣም አደገኛና ጨካኝ ወንጀለኛ እንደሆነ ይወራለታል። ውድና የተከበራችሁ ቤተሰቦች እንግዲህ ላይክ ሼር እያደረጋችሁ በጣም ምሳሌ በጣም ከባድ እና አሁን ላይ ብሩክ በመጥፋቱ በጣም ከባድ ላይ ነው። ላይክ ሼር በማድረግ አሰላሙ አለይኩም ወራህመቱላሂ ወበረካቱ